መጀመሪያ ብር ምልከው በወንድሜ ነበረ፣ ታናሽ ወንድሜ። ከዛ ወደ ሀገር ቤት ሳልገባ ወደ 7 አመት 7 ወር ቆጠርኩት። ከዛ በመሃል ገባሁትና እናቴንም አባቴንም ማቼ ተመለስኩ። ወንድሜ በዛ በኩል መሃል 2 ቤት መሬት ገዝቶ ቤት ሰርቶልኛል። ግን ያኛው ቤት ግን በአሁኑ ሰዓት አንዱ ህጋዊ ቢሆንም አንዱ ጨረቃ ነበረ። መንግስት ሁለቱንም አፈረሰው። ከዛ ተመልሼ ከመጣሁት አሁን 14 አመቴ ነው። በቃ አዲስ አመት አሁን ሲመጣ 14 አመቴን እጨርሰዋለሁ። እና በመሃል የዛሬ 5 አመት ይሄ ታናሽ ወንድሜና አባቴ ይጋጫሉ በመሬት የተነሳው በእርሻ መሬት ማለት ነው። እሺ። ከዛ በሁሉ ወንድሞቼ ሰተ ለኔ አልተሰጠም ነው ምክንያቱ እንደሚሉኝ ማለት ነው። ከዛ አባቴ ይሄው ያሄም ያንተ ድርሻ ነው፣ ይሄ የቤቱ መሬትም ይሄም ያንተ ድርሻ ነው፣ ወንድምኩን ውሰድ ብለዋል። ከዛ ታላቅ ወንድሜና ይሄ ታናሽ ወንድሜ ይጋጫሉ። ሲጋጩ ይሄ ታላቅ ወንድሜ ታናሽ ወንድሜን ይገለዋል ይላል። እንዴት እኔ ጎን መሬት ይወስዳል? 800 ካሬ ነበረ፣ 400 ካሬ እኩል አረጋ አባቴ። ከዛ ወንድሜ መስጠት አልፈለገም ታላቅ ወንድሜና እናቴ እንዴት አረጋለሁ ብላ ከኔ ትመካከራለች። እኔ ታናሽ እህቴ ነኝ። ከቤቱ ከ12 ነን፣ ከ12 እኔ 11ኛ ነኝ አሌክስ። እና ሁሉም ጫና እኔ ላይ ነው የተውት እንዳለ ወንድሞቼ እህቶችም ሁሉም አግብተዋል። እኔና ይሄ ታናሽ ወንድሜ ብቻ ነው ቀሩት ቤት ውስጥ። ከዛ በመሃል እናቴ እና አባቴ እንደውዬ አማከርኩት እነኚህ ሁለቱ ልጆች እንዳይገዳደሉና እናንተ ተመካከሩና በጸባይ ማለት ነው እናቴ አንተን ትክሰስ አልኩት ለአባቴ ማለት ነው። ከዛ እሺ ይለኛል አባቴ። ከዛ እናቴ አባቴን ከሰሰችው። ስትከስ እናቴና አባቴ የእርሻ መሬቱም ታላቅ ወንድሞቼ የወሰዱት የቤቱን መሬት እኩል ወጡ። ሲወጡ አባቴ ይሄ ከወንድሜያውን ታናሽ ወንድሜን ገለዋለሁ ያለው ያ ታላቅ ወንድሜ ይሄው አንተ የኔ ድርሻ ነው፣ ይሄንን ያዝና ተቀመጥ፣ ይሄ የናቴ ፋንታ ደግሞ ለታናሽ ወንድሜ ተሰጠ ሲሉ እነኚህ ልጆች አሁንም ይጣላሉ አሌክስ። ሁሌ በቃ ለመገዳደል ይጠባበቃሉ። ከዛ ታላቅ ወንድማችን ነበረ የቤቱ ታላቅ ወንድም ለታናሽ ወንድሜ ላመክር በቃ ይሄ መሬት ተውና እኔ ጋር ትርፍ ቦታ አለ፣ ይሄንን እኔ በቤቴ ወደ ላይ እንትና አርጌ ከታች ላንተ ይሰጣለሁ፣ እኔ ጋር ስራው ይሏል። እንዴ አንተም ለኔ ጫና ታረጋለህ ስል አሁንም ታላቅ ወንድሜና ይሄ ታናሽ ወንድሜ ይጣላሉ። ከዛ ታላቅ ወንድሜ አንድ ቀን ሞቅ ብሎት ይመስለኛል ታናሽ ወንድሜ ሊመታ ሲል ይሄ ታናሽ ወንድሜ እጁን ሰበረው። በዛ እያሉ በቃ በዛ እያሉ ግቡ እንዳለ ብጥብጥ ሆነ። አባቴ ታላቅ ወንድሜ ላይ ተደርቦ ይሄ ታናሽ ወንድሜን ይጣሏል መሰለኝ። እንግዲህ እኔ አሁን አሌክስ እነሱ ያሉት እኔ በስልክ ነው እንጂ የሚሰማው እነሱ እዛ ነው ያሉት በአካልና በአይናቸው እያዩ በጆሮቹ እያዩ እየሰሙ ምንም አፈጥሩት ነገር የለም። እዛ ጋር ቤተሰብ አለ፣ ዘመድ አለ፣ ታርጦ የሆነ ነገር ማድረግ ይችላሉ። ገባ አሌክስ? ከዛ እንዲህ ሲሉ የዛሬ 5 አመት ታናሽ ወንድሜ ይሄ አባቴን ገደለው ይላሉ። እንግዲህ እኔ አሁን እኔ የሰማሁት አሁን ማለት ነው ይሄ ታናሽ ወንድሜ አባቴን ገደለው እንደዛ ነው ይሉኝ። አሁን ከሰማሁት እኔ 2 አመቴ ነው። ግን 5 አመት ቢሆንም የ3 አመቱ አባቴ እንደዚህ ጓደኞቼ ሲጠይቁኝ እንኳን የልብ እንትን ድካም ነው አባቴ ሞተ ይሏል። ግን አሁን በጣም ይሰማኛል። ከዛ ምግብ እንኳን ሲመላ ፊቴ ላይ
ብቅ ይለኛል አባቴ። ከዛ የዛሬ 3 አመት ታላቅ ወንድሜ ይላል ሞተ። ይሄ ታላቅ ወንድሜ ከታናሽ ወንድሜ ጋር የተጣለው የአባትን ደም እንኳን ሳልመለስ እንዴት እጂ ምድር ላይ ይኖራለሁ ብሎ መድኃኒት ጠጥቶ ሞተ። ከዛ ኢላው ላይ እየተደራረበብኝ ነው በቃ እኔ እዚህ ሀገር። እዛ በመሃል ይሄ ታናሽ ወንድሜ የት እንደገባ ስልኩም ጠፋ፣ ዘግቶ ጠፋ። በቃ የለም። ከዛ አባቴን እንደገደልከ አመንኩት። ከዛ ስልኬ ፈልጎ መጥቶ አንቺ አሁን ሀብታም ነሽ ይለኛል። አሌክስ ጠፍቶ ይመጣልና እኔ በቃ የሚያለቅስ ኢሞጂ አትላኩ። እሺ ዋርኒንግ ይሰጠናል። እሺ አትላኩ እባክህ። ተደብቄ መኖር ጀመርኩትና 4 አመት የምትበልጠኝ እህቴ ነበረችና በሷ ብር መላክ ጀመርኩ። ቤትም የለኝም። አባቴም ከሞተ ወዲህ እናቴ ሄዷል። በዚህ ሲወሽቅ በዚህ ይከፈታል፣ በዚህ ይሏል። እንዲህ ስል የዛሬ አመት ተሳፈርኩት። ከዛ እስቲ እህቴ ይሄ ምን ብር አለኝ ምንም ብዬ አልጠይቅም፣ ጸጥ ብዬ አዳምጣታለሁ። እህቴ እቺ ብር አለችኝ አስቢውና ውሰጂ አትልኝም። ጸጥ ነው በቃ ሁሉም ነገር ጸጥ ነው። ከዛ ከኛ ታላቅ ደግሞ ቤሩት ነበረች። እሷን በሷ ነው የምትልከው ብር። እሷ ተቀማጭ ብር ያልኖራት የኔን ብር እሷን እያዘዘች በኔ ብር ትጠቀማለች። እቺ ቤሩት ያለችው ለልጇ ባጃጅ ስትገዛ የኔ ብር ተጨምሮ ነው ለማፍሽ ወላ። ከዛ እንደዛ ሲሉ አሁን ተመልሼ መጣሁ። አሌክስ ተመልሼ መጥቼ መሬት ተከፋፈሉ። የአባታቸውን ድርሻ ውሰዱ አለች እናቴ። ወሰርና እኔ የቱ ጋር እንደደረሰኝም አላየሁትም። አሁን ነው የ2 አመት የሚበልጠኝ ወንድም ያለ ቤት ካልሰራሽ አለኝ። እኔ አልሰራም። እነሱ ግን በኔ ብር ነው የሚቋቋሙት። እቺ ሁለቱ እህቶቼ በኔ ብር ማለት ነው። ለኔ በቃ ጥሩ ይመስሉኛል። የሰራሁት እሷ ላይ ነው የሚልከው። አስቀምጣለች እለዋለሁ ምንም። አሁን መጨረሻ ላይ የሷ ልጅ ነበረች አረብ ሀገር ካልወጣሁት አለች። የዛሬ 3 አመት 70,000 ተበላው በደላላ እዚህ ኩዌት ወስዳታለሁ ብዬ ከዛ ቱርክ ሄዳለሁ አለች። 100,000 ምናምን በተበላው ጸጥ አልኩት። አሁን ደግሞ ቤሩት ሄዳለሁ አለች። እኔ እዛ ሆኜ ነው ሁሉም ነገር ጨርሼላት ሄደች። እንግዲህ ይሄንን ብር አስቢና አስጪ ሀላይባ የምታዩኝ ሰዎች በሙሉ 1600 ሰዎች ሜምበር ሁኑ። እሺ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሁላችሁ ያው ላይፍ ስገባ ምናምን እንዲመጣ ቅርታ አሌክስ ሰዎቹ ጠርቶኝ ነው። እሺ ችግር ከዛ በኋላ እስቲ ትንሽ ብር ስጭኝ እላታለሁ ለዚች ለእህቴ ልጅ ወደ 45,000 ብር አስገባች። ከዛ በኋላ እንግዲህ ያለው ብር ታቋለሽ፣ ይሄንን ብርንም እንደምንም አርገሽ ስጭኝ ስላት ብሎክ አረገች። አልፈላኳትም። እኔም ጸጥ አልኳት። እህቴ ጋም ነበረች እናቷ ጋም ብር ነበረኝ። ከኔ ሳትመካከር አውጥታ ቤት ሰራች። ለሰውም ያበደረች ብር ነበረ ስጭኝ ስላት የዛሬ አመት እኔ ሳልገባ ወርቁ ጠፍቶ ነበርና ከቤት ውስጥ ያኛ ወርቅ ስጠፋ እናቴ ወርቄ የታለ ብዬ ስጠይቃት ፈለግን ያስቀመጠችው ቦታ ጠፋ። ሰልሰለት ነበረ መስቀሉ እህቴ አስራ ነው የጠፋ አሉ። እሺ አልኩት። አልተናገርኩ። እህቴ ገዛሉ ስላት እንዳገጀ እኔ አልፈልግም አልኳት። ከዛ የዛሬ አመት እኮ አለችኝ ብሬን ብዬ ስጠይቃት እቺ ብር ምልክባት የዛሬ አመት ወርቄ ጠፍቷል ብለሽ ከናትሽ ጋር አለችኝ። ከናትሽ ጋር ልጄ ስትበይው ነበረ እኔ መሃንኝ ብለሽ አለች። እንግዲህ አሌክስ 14 አመት ማለት እኔ ከኢትዮጵያ ስመጣ 20 አመት ነው። ዛሬ አሁን እኔ 34 አመቴ ነው። በዚህ መሃል ማንኛውም ወንድ መሃል ያስገብቻል መቤቴ ነው የምለው። ምክንያቱም ቆይ ለእናቴና ለአባቴ ይላሉ፣ በዚህ ግን እኔ ይሏለሁ ግን አልሞላም ማለት
ማን ነኝ ብለሽ ስትልኝ በጣም ተሰማኝ። እንዴ ማንኛውም ሴት እኮ ከማንም ወንድ ጋር ይኖራሉ። እኔ ለምን እንጂ እስከሚሉኝ ድረስ ለነሱ እዚህ ጋር እዚህ ሙሉት እዛ ጋር ሙሉ እያልኩ ለነሱ እንደዚህ ላቤን እያፈሰስኩ እየሰጠሁት እንዲህ ትልኛለች ብዬ በቃ በጣም ተሰማኝ። አሁን ለታላቅ ወንድሜ ሲነግረው ጠይቅና ብርሽን ተቀቢ አለችኝ። እሷ ይሄንን ብላኝ ብሎክ አረገች። እንግዲህ አሁን ሌሊትና ቀን ጨለማ ነው የሆነብኝ አሌክስ። እና እስቲ ምን ትልኛለህ? ምክር ስጠኝ። እንዳለ በቃ ይሄ ሁሉ አመት የነበረውን ገንዘብ ለነሱ ነው የሰጠሽው። ትክክል። ለሁሉም ማንም ወንድሞችም የእህቶቼ ወንድም ብር ያልበሉ ልጆች የሉም። ምንም ቤቴ ነው የምለው። ለራሴ የሚል አንድ ነገር አላስቀመጥኩትም። አሁን ገና ቤት ጀምራለሁ ብዬ እያሰብኩ ያለው። አይዞሽ። የባሴ ደግሞ የወንድ ታላቅ ወንድሜና የአባቴ በጣም ሀዘን ይሰማኛል አሌክስ። መርሳት አልቻልኩትም። ይህ ታላቅ ወንድሜ አባትሽ መሞት እኔ ለአንቺ አባት ሆኗለሁ ይለኛል ነበር። አይዞሽ። መናገርሽ ጥሩ ነው። እሺ ጥሩ ነው መናገርሽ። ምክንያቱም ባትናገሪው ኖሮ እንደዚህ እየሆንሽ በጣም ነው የምትጎጂው። እስቲ ተረጋጊ ነው ሚዩት አድርጊና አዳምጪኝ። በቃ አሁን እናንተ አሁን ምንም ነገር ሳትከፍሉ ምንም ዋጋ ሳትከፍሉ በህይወት ሰይፍ በህይወታችሁ ሳያልፍ ሳትጎዱ ሳትሰበሩ ይኸው በ5 ደቂቃና በ10 ደቂቃ በህይወት የሚገርም ትምህርት ትወስዳላችሁ ካወቃችሁበት። ለዛ ነው እዚህ ያለሁት። እሷ 14 ዓመት ከፍላ የተማረችውን ትምህርት እናንተ በ14 ደቂቃ ልትማሩ ትችላላችሁ። ብልህ ከሆናችሁ ሰው እድሜውን ከፍሎ ነው የተማረው። እናንተ አታላቅጡ ብላችሁ ለዚህ ነው እዚህ ቁጭ ብላችሁ ከመጣችሁ ቁጭ ካላችሁ በህይወት የሚገርም የማንቂያ ደወል ነው የምታገኙት በደቂቃዎች ውስጥ። አለበለዚያ እንደሱ 14 ዓመት አቃጥለሽ የምትማሪው እድሜ ነው እያወራን ያለ ነው። እድሜ ጊዜሽን ማንም አይመልስልሽም። ባይዞ ጊዜ በጣም ውድ ነገር ነው። የሰው ልጅ ጊዜውን የሰጠ ሁሉ ነገር እንደሰጠ ይቆጠራል ይባላል። በቃ ጊዜ ከምንም በላይ በገንዘብ አትመልሱት። ሶቺ ልጅ ሴትነቷ ሳታገባ ሳትወልድ ከገንዘቧ ሳትሆን ከደስታዋ ሳትሆን አንድም ቀን በየዋህነት ይወዷት እኮ ነበረ እኮ በሰዓቱ እኮ ይወዷታል። እንወድሻለን ወንድም እህቴ ምናምን እናቷም አባቷም ልጄ እያሉ እኮ ያወሯት ነበር መጀመሪያ ትኩስ በነበረችበት ሰዓት። አሁን ይኸው እንደ ማስቲካ ታኝካ ተተፋች ጣዕሟ ሲያልቅ። ግን ሰው አኝኮ ይተፋሻል፣ ፈጣሪ ግን ያነሳሻል። እሺ አልወደቅሽ። ይሄ መሆን ስላለበት ነው የሆነው። ወርቅ ሁሌ በእሳት ይፈተናል። አሁንም አዲስ እድል አለሽ። እንደገና መጀመር ትችላለሽ። በአባትሽ፣ በእህቶችሽ፣ በወንድሞችሽ መካከል የተፈጠረው ነገር በጣም ልብ ይሰብራል። እውነት ከሆነ በአባትና ልጅ መካከል የተፈጠረው ያ ከሆነ በጣም ልብ ይሰብራል። እንኳን ለአንቺ እኔ ራሱ ስሰማው በጣም የደነገጥኩት። ግን ይሄ አንቺ ልትቆጣጠር የምትችይው ነገር አለ። ራስሽን መውቀሳትሽ ልትቆጣጠር የምትችይው ነገር ላይ ብቻ ነው ኢነርጂሽን ማውጣት የምትችይው። አንቺ የወንድምሽን አይምሮ መቆጣጠር አትችይም። የአባትሽን አይምሮ መቆጣጠር አትችይም። አደረጉት አሁን አይደል ተፈጠራል። በቃ አክሴፕት ማድረግ ብቻ ነው ያለብሽ፣ መቀበል ብቻ ነው ያለብሽ። አንቺ ገና ብዙ ፈተና ይጠብቅሻል። ስለዚህ ያንን እንደ ጸጸት አትቁጠሪው። ባይሆን ጥሩ ነው፣ ግን የበለጠ መከራ በተደራረበብሽ ቁጥር የበሰልሽ እንደምትይጂ ማሰብ አለብሽ። 34 ነው እድሜሽ። 34 እድሜ ገና ነሽ እኮ። እያጽናናሁሽ አይደል? ገብቶሻል?
ምናልባት በ24 እድሜዋ እኮ እድሜዋን በማይሆን ነገር ያሳለፈች እኮ ሴት ትኖራለች አይደል? አንቺ በ34 እኮ ደግሞ 24 ዓመት ላይ ካለች ሴት የተሻለ ህይወት መኖር ትችላለሽ። ለሰው ማይቻል ለፈጣሪ ይቻላል። ገብቶሻል? ስለዚህ እንደገና ትንሽ እስካልሞትሽ ድረስ በህይወት እስካለሽ ድረስ እስትንፋስ እስካለሽ ድረስ መነሳት ትችላለሽ። ትልቁ ውድቀት ወድቆ መቅረት እንጂ መውደቅ አይደለም። ሁሉም ሰው ወድቆ ያውቃል። ሁሉንም ስለ ውድቀት እኔን ጠይቂ። ገብቶሻል? ውድቀት የምለውን ነገር እንዴት እንደምወደው በቃ እሱን ይሰራኝ። ገብቶሻል? ጥንቅቅ አድርጎ ማለት አንቺና እህቶችሽ መካከል በጣም ከፍተኛ ልዩነት አለ። አንቺ ለሰውን የለፋሽው እንደ ሻማን የቀለጥሽው። ገብቶሻል? እግዚአብሔር አንቺን ያልከሳ ማንን ሊክስ ነው? አንቺን ያልካሰ። ገብቶሻል? የሆነ ግምት አይደለም እያወራሁሽ ያለው። አንቺ ብቻ ተስፋ አትቁረጪ እንጂ የነገዋ ፀሐይ ምን ይዛ እንደምትመጣ ነው አታውቂ። ስለዚህ ምንድን ነው ማድረግ ያለብሽ? አሁን ከማንም ሰው ራቂ እስቲ። ብቻሽን ሆኚ። ብቻሽን ሆነሽ ሁሉ ነገር ፈርሷል፣ ሁሉ ነገር ጠፍቷል አይደል? እንደ አዲስ ሪቢውልድ ስለማድረግ ራስሽ በመንፈስ ጠንካራ ስለመሆን የምታገኘውን ገንዘብ 90% በማስቀመጥ ለራስሽ ብቻ። እስከዛሬ ራስሽን በድለሽዋል። 14 ዓመት ራስሽ ላይ ጨክነሻል። ራስሽ ላይ አራራሽለት። ስለዚህ አሁን ምንድን ነው ማድረግ ያለብሽ? ለራስሽ ትቆሚያለሽ። ከዛሬ ጀምሮ ላንቺና ላንቺ ብቻ ነው ምንም ነገር፣ ምቾቱም፣ ገንዘቡም፣ ሐሳቡም፣ ዓላማውም ሁሉ እንዳልኩሽ ነው። በህይወት መኖርሽ ሽልማት ነው። በህይወት መኖርሽ በህይወት የሌለም እኮ አለ። የኔ እናት አንቺ አሁን ኖረሽ ራሱ ለማማረር እኮ እድል ተሰጥቶሻል። የሞተ ሰው ብቻ ነው ነገሮችን መቀየር የማይችለው። ስለዚህ እንደገና መጀመር ትችላለሽ። እንደገና ጤናና እድሜውን ሰጥቶሻል። ማልቀስ የለብሽም። እዛ ጋር ዝግትግት አድርገሽ ሁሉንም ነገር ቆለፍለፍ አድርገሽ ከእህት ከወንድም ከዘመድ አዝማድ ምናምን አታወሪ። ዝግትግት ታደርጊ ነው ትኩረትሽን እንደገና ስለመገንባት እንዴት እንደምትኮሪበት ነገር ራስሽ። ትዳር ነው ያልሽው። ትዳር በ20 ዓመት ውስጥ ያገባ የት ደረሰ? ፈጣሪ መርቆ ካልሰጠሽ በስተቀር በዛ ነው እንዲህ የምትቆጭ። ከወንድ ጋር ሳልገናኝ ሳላገባ ሳልወልድ አንቺ 34 ዓመት ይብሎ ነው ብለ እያልሽኝ ያለሽው 25 ዓመቷ ላይ አግብታ እኮ ምንም ደህና ትዳር የሌላት እኮ ሴት አለች። በፈጠነ እኮ አይደለም የኔ እናት። ምርጡ ነገር ዘግይቶ እኮ ነው የሚመጣው። ፈጣሪ ደግሞ አይሳሳትም። አንቺን ቆሞ የሚያስቀርበት ምንም ምክንያት የለውም። ዘርሽ እንዲቀጥል ህይወት እንዲባዛ ይፈልጋል ፈጣሪ ራሱ። የሰው ልጅ እንዲበዛ ይፈልጋል። የሚባዛው ደግሞ በትዳር ውስጥ ነው። ስለዚህ ትዳር መመስረትሽን ለሱ ታዩ፣ ያንቺ ስራ አይደል። እስካሁን ያላገባሽው እነሱ ስላዘገዩሽ ወይ ስለማትቺ ሳይሆን ጊዜው ስላልነበር ነው። ምናልባት አንዳንዴ ወርቅ ለማግኘት የሚቆፍር ሰው ቆፍሮ ፋይናሊ አንድ ሾት ሲቀረው ሊሄድ ይችላል። ተስፋ ቆርጦ ምናልባት አንድ እርምጃ ሊሆን ይችላል ይቀርሽ። አሁን ለስኬትሽ እስካሁን ዋጋ የከፈልሽውን ነገር በአንድ ክሊክ ህይወትሽ ሊቀየር ይችላል። ለምን እንደገና ላይሆን ይችላል እኮ የምትጀምሪው። አሁን ግን አንቺ ተስፋ ካልቆረጥሽና እንደገና መራመድ ብትጀምሪ በአንድ እርምጃ የእስካሁኑ ሁሉ ሊክስሽ ይችላል። ለምን ፈጣሪ ሁሉ ነገር ይቻለዋል። ገብቶሻል? አትበዲ፣ አትክፊ፣ ክፉ አታርጊ። ጥሩ ካረጋችሁ ሽልማቱ ታማኝ ነው። እንዴት ትማረራላችሁ ጋይስ? ተገፍታችሁ ታማረራላችሁ። ተገፍቶ ያልተሳካለት የለም እኮ። ጊዜ ነው ግን ጊዜ ነው የሚዳኝሽ። ስለዚህ አንቺ ለፈጣሪ ሰተሽ ፈጣሪ አንተ ፍረድ ብለሽ ምንም መጥፎ ነገር ስላላደረግሽባቸው ስለተጠቀሙብሽ ለነሱም አይበጅም እኮ። አሁን የእህቶችሽን ህይወት ታየዋለሽ። ይሄው ምን አለ ትይኛለሽ? ይሄው ሁሉ እዚህ ሰው ሁሉ ፊት ነው የምነግርሽ። የእህቶችሽን ህይወት ታየዋለሽ። አንቺ ብቻ ምንም መጥፎ ሳታረጊ ከነሱ ለቀሽ ውጭ እስቲ እንግዲህ ይሳካላቸው እንደሆነ ታየዋለሽ። ሰው እኮ ሀብት ንብረት ከሰው አጠራቅሞ ወስዶ የአልጋ ቁራኛ ሊሆንበት እኮ ይችላል። መታመም እኮ አለ የኔ እናት፣ መታመም እኮ አለ። ሰው እኮ ተሰባሪ ነው። ማልሞት ዘላለማዊ ብንሆን ሰው ላይ ብናላቅጥ በሰው ህይወት ላይ ብንረማመድ ምንም በቃ እሺ፣ አንዴ ተሳካለት እሱ አመለጠ
አጋጣሚውን አግኝቶ አመለጠ ልንል እንችላለን። ሰው ነን እኮ ጋይስ፣ እንሰብራለን። ነገ እንቅፋት መጥቶ ነው ምናልባት ሆስፒታል የምትገባው የሚሆነው በትንሽ። ስለዚህ የሰው ደም የለብሽም፣ የሰው እንባ የለብሽማ። እንኳን ደስ አለሽ፣ የህሊና አረፍታለሽ። እንደገና ስሪ፣ ማንንም እንዳታናገሪ ከዚህ በኋላ። ለራስሽ ጤናሽ ጠብቂ፣ ለራስሽ ቆሚ። ከዚህ በኋላ ራስሽን ፕሮቴክት አድርጊ። ገብቶሻል? ገንዘቡን ሴቭ አድርጊው። እንደገና ማጠራቀም ትችላለሽ። እንደገና ቤት መስራት፣ እንደገና ህይወት መጀመር ትችላለሽ። የት እንደሆንሽ፣ ምን እየሰራሽ እንደሆነ፣ ምን ያህል እንዳጠራቀምሽ፣ ምን ያህል ገንዘብ እንዳለሽ፣ እቅድሽ ምን እንደሆነ ማንም እንዳያውቅ ሚስጥራዊ ሁኚ። እንደገና ተነስተሽ ስለመብረር አስቢው። 14 ዓመት ተጠቅመውብሽ አንቺ እንደገና ተነስተሽ ከነሱ በላይ ብትበሪ ምን ያህል ነው የምትኮሪው በራስሽ? አትደነቂም ስታስቢ? እንደው እንዲህ ጥለውሽ ቀብረውሽ እንኳን ከፍ ብለሽ መብረር የምትሽ። ምክንያቱም በሰው ላይ አይደለም በራ የተደገፍሽው አንቺ መጀመሪያው። እነሱ ግን በአንቺ ላይ እንኳን ተሸጋግረው አያልፍላቸው። በአንቺ ላይ ተሸጋግረው 14 ዓመት ልፋትሽን በልተውት እንኳን አይጠግቡ። አሁንም ድረስ ገንዘብ ይጠማቸዋል። አሁንም ድረስ ይቸገራሉ። ታያለሽ። ስለዚህ ጠንካራ ሁኚ፣ ጸሎት አድርጊ። ጥሩ ልብ ነው ያለሽ። በቃ ይሄን ጥሩ ልብሽን እውነት እንዳትቆጭበት። ይሄ ምድር ጊዜያዊ ነው። እኔ ልንገርሽ ስላሉኝ ነገሮች አንድም የምኮራበት ምንም ነገር የለም፣ የምመጻደቅበት የምቆጭበትም ካሳለፍኳቸው ነገሮች የምጸጸትበት ምንም ነገር የለም። ሁሉንም ጥዬው ነው የሚሄደው። ዊዝን ማይክሮ ሰከንድ እኔ እናንተን አውርቼ ስወጣ ሞተ ሊባል ይችላል። ምን ነው ትናንት አይቼው ምናምን ሊባል ይችላል። አሁን አይቼው ቅድም ከሁለት ሰዓት በፊት አይቼው ሊባልልኝ ይችላል። ቀጣዩን ሰዓታት አላውቅም ምን እንደሚገጥመኝ። ስለዚህ ባሳለፍኩት በሆነብኝ ነገር ስጸጸት፣ ስቆጭ፣ ስማረር፣ ሳለቅስ አልኖርም። ለምን? ሁሉንም ነገር ይህንንም ጥየው ሊሄድ ይችላል። ስለዚህ ያለችኝ ታይም አሁን ምን ማድረግ ነው ያለብኝ? እድሜ ምን ያህል እንደሆነ ስለማላውቅ ቶሎ ተፍ ብዬ በቃ ደስታውን አጣጥሚ ምናምን መኖር ኑርት ብዬ መሄድ። ስለዚህ እቺ ያለሽን ጊዜ እንዳይነጥቁሽ አሁን ሸሽገሽ ደብቀሽ ኑሪያት። በአባትሽ ሞት በወንድሞችሽ መጎዳዳት ያንቺ እጅ የለበትም። አዎ ያማል፣ ቤተሰቦችሽ ናቸው። ግን አክሰፕት አድርጊው፣ ተቀበዩ። ያንቺ ኃላፊነት አይደለም። አንቺ ልትቆጣጠሪው አይደለም፣ አትቺ። ስለዚህ ልትቆጣጠሩት ልትቀይሩት የማትችሉት ነገር ተቀበሉት ማለት ነው። ትቀበሉታላችሁ የግድ እየመረራችሁ። ያ ነው ጠንካራ የሚያደርጋችሁ። ጥርሳችሁን ነክሳችሁ እግራችሁ እየተንቀጠቀጠ መቆም መቻል ማለት ነው። አሸናፊ መሆን ማለት ነው። ድጋሚ እኮ ልትወርቂ ትችላለሽ እኮ። ድጋሚ ተነሽ። አቅቷል፣ በቃ አከተመ፣ ሩጬን ጨርሻለሁ የምትይው ህይወትሽ ሲደመደምና ነፍስሽ ከስጋሽ ሲለይ ነው። በህይወት እስካለሽ አሁን ዛሬ ነገርኩሽ፣ እንደገና ልትነሽተሽ ድጋሚ ትወርቂ ትችላለሽ። እኔ መጠብቀው ምን እንደሆነ ታውቂያለሽ? አሁን ከፍ ያልኩ ከሆነ ልወድቅ እንደምችል ኤክስፔክት አደርጋለሁ። ምክንያቱም ማንም እንደተነሳ አይቀር። ስወድቅ ደግሞ ልነሳ እንደምችል ኤክስፔክት አደርጋለሁ። ማንም እንደወደቀ አይቀር። ስለዚህ በመውደቅና በመነሳቴ ውስጥ ጊቭ አፕ አላረግም ማለት ነው። ስወድቅ እንደምነሳ አውቃለሁ፣ ስነሳ እንደምወድቅ አውቃለሁ። ስለዚህ እንደዛ አድርጊ እሺ። አይዞሽ። እሺ አሌክስዬ በጣም አመሰግናለሁ። እውነት ይቀልኛል ብዬ አስባለሁ። እንዲህ መናገሬ ካልሰው ጋር አልነጋገርም፣ ጓደኞች የሉኝ። ይሄ ያሳማ ካፊሎ ሰው ደብቄ ነው የምኖረውና እውነት በጣም ነው የማመሰግነው። አይዞሽ ነይ እሺ። ሌላም ቀን እኔ በየቀኑ ስላለው መተሽ የሆነ ነገር አውርተሽን ትሄጃለሽ እሺ። እሺ በጣም አመሰግናለሁ። ኑሩልኝ። ከባድ ነው ወይስ? ከባድ ነው። ተፈራረቀባት ነገሮች። ያው ሁሌ እሳት ሁልጊዜ ወርቅ የሆነ ነገር ላይ ነው የሚበረታው። አሁን እቺ ልጅ ባታወራው ብላችሁ አስባችሁታል? በቃ ራሷ ላይ እኮ እርምጃ ልትወስድ ትችላለች። ሰው እኮ እንደዚህ እኮ እየሆነ ነው እኮ ወደ መጨረሻው የሚቀረበው ታውቃላችኋል። በቃ ምንድን ነው ዞር ስል እዚህም ጨልሟል፣ እዚህም ጨልሟል። ቤተሰቦችም ከዱኝ፣ ያለኝን ተጠቀሙብኝ። 14 ዓመት ተጠቀሙ። ምን አለኝ? ገንዘብ የለኝ፣ ሰው የለኝ፣ ቤተሰብ ላይ እንደዚህ ሀዘን ሞት ገባ ምናምን። ምንድን ነው መኖሬ? የታባቱ ለአንድ ነፍስ ብላ ራሷ ላይ ቃታ ልትስብ ትችላለች። ለዛ ነው እዚህ የተገኘሁት ነው።
እንጂ ኮመንት ላይ ለሚርመሰመሰው ጥሩም መጥፎም ኮመንት አይደለም። ለእንደሱ አይነቷ አትሊስት የሆነ ሰው ሲያወራ ስላወራ ብቻ ሊተርፍ ይችላል። ገብቷችኋል? አለዛ እንደ ቀላል አትዩት፣ ወይ የቀለድን ምናምን እንዳይመስላችሁ፣ ጨዋታ ምናምን እንዳይመስላችሁ። በጣም ብዙ ሰዎች ኮመንት ማይጽፉ ምናምን ያዳምጡ አሉ።